ጌታ ለዘላለም የተባረከ ይሁን። ዋው እኔ እጅግ በጣም ደስ ብሎኛል በዚህ ታሪካዊ ቀን በመገኘቴ እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። አጠገባችሁ ያለውን ሰው በዚህ ታሪካዊ ቀን በመገኘት እንኳን ደስ ያለ በሉት ባካችሁ። ይሄ ታሪካዊ ቀን ነው እጅግ በጣም ምናልባት ይሄንን ፖል አቅፈው የጸለዩ ወጣቶች ዛሬ በጣም ትልልቆች ሊሆኑ እንደሚችሉ ጥያቄ የለኝም። ምናልባት እዛ ጋጅ ሲነሳ የሆኝና ያኔ ወጣት ነበረች ወይም ነበረ ብዬ አሰብኩ አይደል? ነበረች አግብታለች። ዛሬም ታሪክ ሊሰራ እግዚአብሔር በእኛ ጊዜ አምጥቷል። እስቲ ለእግዚአብሔር ክብር ይሁንለት። ዋው ታንክ ዩ ጂሰስ። እጅግ በጣም ሐሴት አድርጌያለሁ። ይሄን ፕሮግራም ከተቀበልኩ ጊዜ ጀምሮ አብረን ከቤተሰቤ ጋር አብረን እየጸለይን ነበር። በእያንዳንዱ ማታ የማታ ፕሮግራም አለን አንድ ላይ አብረን የምናሳልፍበት ውሎ እንዴት ነበር ምንባባልበትና በነዛ ጊዜያቶች ሁሉ ላይ ደጋግመን እናወራ ነበርና ማለዳም ስመጣ ወንዱ ልጄን እንደዚሁም ሴቷንም ልጄ ባለቤቴንም ጠይቄያቸዋለሁ። እስቲ ጸልዩልኝ በዛ ቦታ ላይ ሞገስ እንዳገኝ እግዚአብሔር በዛ ስፍራ ላይ እንደው ለዚህ ለከበረ ሕዝብ የምናገረውን እንዲሰጠኝ ብዬ ለምኛቸዋለሁ። በእርግጥም ልመናቸው እንደሰራ እዛ ቁጭ ብዬ ነው የተረዳሁት። ክብር ለኢየሱስ ይሁን። ለምን ካላችሁ በዚህ ታሪካዊ ቀን መገኘት ብቻ ለኔ በቂ ነው። ክብር ለኢየሱስ ይሁን። ታስታውሳላችሁ እነ ጴጥሮስ እንደዚህ አሉ፣ በዚህ መሆን ለኛ መልካም ነው። አንዳንዱን የሚናገረውን አያውቅም ነበር ይለዋል። የሚገርማችሁ ነገር የእግዚአብሔር መገኘት ባለበት እግዚአብሔር በሚሰራበት ቦታ ህልውናው ባለበት ኢየሱስን በክብር ባየበት ቦታ ላይ ሲገኝ ጴጥሮስ እቤት ሄዶ ስራ መስራት ምን ይሰራል? አሳ ማጥመድ ምን ይሰራል? በዚህ መሆን ለኛ መልካም ነው። በዛ የተነሳ እግዚአብሔር በህይወታቸው ውስጥ አስደናቂ ነገር አደረገ። የምወደው ልጅ እርሱ ነው እርሱን ስሙት ብሎ እግዚአብሔር በእርሱ በኩል እንደተናገራቸው ተረዳን። ሌላኛው በጣም የገረመኝና እጅግ በጣም ሐሴት ያደረኩት እግዚአብሔር በዘመናት መካከል ትውልድ አለው። እስቲ አሜን ሃሌሉያ። ትውልድ አለው። ያ ትውልድ ምንድነው? በመሳፍንት ምዕራፍ 3 ላይ ሄደን ስንመለከት እግዚአብሔር ያስቀራቸው 5 የፍልስጤማውያን ነገስታት አሉ አለ። ምን ሲል? ሰልፍ የሚማርበት ትውልድ ሰልፍ የሚማርበት። እሱን ክፍል ባነብላችሁ መልካም ይሆናል። ምክንያቱም አንዳንድ ጊዜ እግዚአብሔር በእንደዚህ አይነት ጊዜ እንደዛ አይነቱን ታሪክ አሳይቶ በዚህ መልክ ሲናገረን የሚያስገርም ነገር ይሆናል። እንዲህ ይላል፣ ከከነዓናውያን ጋራ መዋጋትን ያላወቁትን ይላል። ውጊያ ማያውቁትን ነው። መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊታቸው ሰልፍን ያለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው የአሕዛብ ነገስታት እነዚህ ናቸው። 5ቱ የፍልስጤማውያን መኳንንት ከነዓናውያን፣ ሲዶናውያን፣ በአሞራውያን በተራራም ጀምሮ እስከ አሜት መግቢያ ድረስ በሊባኖስ ተራራ የሚኖሩትን ኤዊያውያንን እግዚአብሔር በሙሴ ለአባቶቻቸው ያዘዘውን ትእዛዝ መስማታቸውን እንዲያውቅ እስራኤል ይፈትናቸው ዘንድ እነዚህ ምን አረጉ ይላል? ቀሩ። አያችሁ፣ አንዳንድ ስራ ለካ ለትውልድ ይሻገራል። ያ የሚሻገርለት ትውልድ ይህን ተረድቶ ቤቱን ለመስራት ወይም የእግዚአብሔርን ነገር ለማድረግ እስካልተነሳ ጊዜ ድረስ ይቸገራል። አያችሁ፣ ይቸገራል። ከዚህ የተነሳ እግዚአብሔር በዚህ ጊዜ ታሪካዊ ሰው አድርገው እኔና እናንተን እድል ስለሰጠን ለጌታ የበዛ እልልታና ጭብጨባ አምጡልኝ። ዋ ክብር ለኢየሱስ ይሁን። የምናገርበት ሐሳብ ልባችሁን በመንገዳችሁ ላይ አድርጉ በሚል ርዕስ ነው የምናገረው። ልባችሁን በመንገዳችሁ ላይ አድርጉ በሚል ርዕስ እናገራለሁ። በጣም አጭር ሰዓት ለመጠቀም እሞክራለሁ። ዛሬ እንደሰማችሁት የገቢ ማሰባሰቢያ ፕሮግራም ነው። እዚህ ያለነው ሰዎች ቁጥራችን በጣም በርካታ ነው። ከዚህ በርካታ ቁጥር የተነሳ ለዚህ ስራ እግዚአብሔር እኛ በጣም ስለምንበዛ አነስ ያለ ሰው የሚፈልግ ይመስለኛል። ቆረጥ ያደረገ ሆዱን ያሰረ ከልክ አልፍም ያለ የጨከነ ሰራዊት እግዚአብሔር ይፈልጋል። ያን ሰው እንዲያደርገኝ እኔ በቤቴ ጸልዬ ነው የመጣሁት። እኔና እናንተም እንዲሁ ደግሞ እግዚአብሔር እንዲጠቀምብን አጭር ጸሎት እንጸልያለን። ሁላችንም እግዚአብሔር ሆይ እኔን ተጠቀም እንድትሉ በጌታ ፍቅር ጠይቃችኋለሁ። ሃሌሉያ። ዋው ስምህ ለዘላለም የተባረከ ይሁን። መንፈስ ቅዱስ አንተ እውነተኛና ታማኝ አምላክ ነህ። ዛሬ ልባችሁን በመንገዳችሁ ላይ አድርጉ ብለህ ተናገረን። በፊትህ ስለተገኘን እናከብረሃለን።
ሁሉ ለስም ክብር ይሁን። በየትኛው መንገዳችን ላይ ልባችንን ልናደርግ እንደሚገባን ደግሞ ምን ማድረግ እንዳለብን አይኖቻችንን ከፍተን እንድታሳየን ቅዱሱ መንፈስ የቃልህን እውነት እንድታበራልን እንለምንሃለን። ለሰሚም ለተናጋሪም ጸጋን የምትሰጥ አንተ ነህና ለኔም ለባሪያ በፍጹም ግልጥነት የምናገርበትን ይህም የከበረ ሕዝብ እንደ ሊዲያ በተከፈተ ልብ የሚሰማበትን ልብ እንድሰጠን እለምንሃለሁ። ሁሉ ለስም ክብር ይሁን። በኢየሱስ ስም ጸልየናል። አሜን። ክብር ለኢየሱስ ይሁን። እንግዲህ ይህንን መልእክት ፓስተር ሲነግረኝ ወዲያውኑ ነገርኩት። በነገረኝ ሰዓት ላይ አንተ የነገርከኝ ይሄ ቃል በልቤ ያለ ስለው የሚገርመን ልብ ውስጥ ያለው እሱ ራሱ ስለሆነ በለው የጌታ ሐሳብ ነው አለኝ። እጅግ በጣም ደስ አለኝ። ከዚህ የተነሳ ይህንን መልእክት ለመናገር ስመጣ ልቤ ሐሴት እያደረገን የመጣሁት። እንግዲህ የሐጌን መጽሐፍ ስትመለከቱ አሁን በዚህ ክፍል ላይ የምታዩት ልባችሁን በመንገዳችሁ ላይ አድርጉ ብሎ ሲነግራቸው እነዚህ ሰዎች እነማን ናቸው የሚለውን ጥያቄ መመለሱ በጣም ጥሩ ነው የሚሆንልን። እነዚህ ሰዎች እነማን ናቸው ብለን ስንል ከስደት ተመላሽ የሆኑ ሰዎች እንደሆኑ ማስተዋል እንችላለን። ሐጌ መልእክቱን የሚጽፍላቸው ሰዎች ከስደት ተመላሽ የሆኑ ሰዎች ናቸው። ምናልባትም እነዚህ ሰዎች ከኢንቨስትመንት ኦፊስ አይደለም የተመለሱት፣ ከስደት ነው የተመለሱት። እንዳትረሱ። ይሄን ቤት እንዲሰሩ የሚጠይቃቸው ህዝቦች ከስደት ተመላሽ የሆኑ ህዝቦችን ነው እየተናገረ ያለው። ይህ ማለት ምን ማለት ነው? በዚህ ሰዓት እኔና እናንተን በተመለከተ ምናልባትም በእርግጠኝነት እጅግ በጣም ባለጠጎችና ሀብታሞችን እየጠራ አይደለም ማለት ነው። የዚህ መልእክት ሐሳብ የዚህ መልእክት ጭብጥና ዋና ሐሳብ በተለይ ምንም የለኝም የሚል ሰው ካለ ያ ሰው እድለኛ ነው። ያ ሰው እድለኛ ነው። ለዚህ መልእክት ትክክለኛው ሰው ያ ሰው ነው። እግዚአብሔር ባለጠጎችን አይደለም የጠራው። ወገኖች ይሄን ነገር እንድናይ በጣም እፈልጋለሁ። አሁን እዚህ ቁጭ ብለን ስንመለከት ይሄ መልእክት የሚመለከታቸው አቶ እንትና ናቸው፣ ይሄ መልእክት የሚመለከተው ወንድም እንትና ነው፣ እህት እንትና ናት ብለን ልናስብ እንችላለን። ኖ እጅግ በጣም ሰክሰስፉል ላደረጉ በሙላት ለሚመላለሱ ለተሳካላቸው አይደለም እየጠየቀ ያለው። ከስደት ተመላሽ ለሆኑ አንድ ሁለተኛ እግዚአብሔርን ቤት መስራት ትተው የእግዚአብሔርን ቤት በመተዋቸው ምክንያት ወደ ራሳቸው ነገር ሲሯሯጡ እግዚአብሔር መጥቶ ይሄ ነገር ልክ አይደለም ብሎ መንገዳቸው ላይ የቆመባቸው ሰዎች በጣም መደነቅ አለብን። በዚህ ክፍል ላይ ያ ሰው እኔ ነኝ ብለን እንድናስብ ከሚያደርገን መሰረታዊው ነጥብ አንዱ ይሄ ነው። ለእግዚአብሔር ቤት ስራ እኔ አስፈልገዋለሁ እንድንል የሚያደርገን የዚህ ታሪክ ዋና ሐሳብ ነው። የሚገርመው እነዚህ ህዝቦች ምን አይነቶች ናቸው ብላችሁ ስትሉ የእግዚአብሔር ቤት ተመስርቶ የተመሰረተውን የእግዚአብሔርን ቤት ከተስተጓጎለ በኋላ ይሄ ታሪክ ያለው በነገራችን ላይ በዕዝራ ምዕራፍ 1 ጀምሮ እስከ ምዕራፍ 4 ድረስ ባለው ክፍል ላይ ነው። እነዚህ ሰዎች ወጥተዋል፣ የእግዚአብሔርን ቤት መስራት ጀምረዋል። የሚገርመው የእግዚአብሔርን ቤት መስራት ከጀመሩ በኋላ ቤቱ ተሰርቶ አላለቀም። ምን ሆኗል? ተስተጓጉሏል። ከተስተጓጎለ በኋላ ምን አሉ? በቃ እንግዲያውስ የእግዚአብሔር ቤት መሰራት ከቀረ ለምን የራሳችንን ቤት አንሰራም ብለው ወደ ራሳቸው ቤት ያዘነበሉ ናቸው። ወደ ራሳቸው ቤት ሲያዘነብሉ እግዚአብሔር በሌለበት የራሳቸውን ቤት ቢሰሩ ትርፋቸው ምንድነው? ምንም። እግዚአብሔር ለምንድን ነው ቤቱ እንዲሰራለት የፈለገበት ዋናው ምክንያት የቱንም ያህል ያማረ ቤት ቢሰሩ የቱንም ያህል በተሸለመ ቤት ቢኖሩ እግዚአብሔር በመካከላቸው ከሌለ ኪሳራ ነው፣ ድካም ነው። ለዚህ ደግሞ ማሳያ እግዚአብሔር እንዲህ ብሎ ነግሯቸዋል። እነዚህ ሰዎች የእግዚአብሔርን ቤት መስራት ትተው በራሳቸው ነገር ላይ በመጠመዳቸው ምክንያት እግዚአብሔር መንገዳቸው ላይ ቆሞ የሆነባቸውን ታሪክ ስትመለከቱ ሰዎቹ አለን ሊሉ የሚችሉ ወይም ሞልቶልናል ሊሉ የሚችሉ ሰዎች አይደሉም። ዋው! እንደዚህ ይላል። እነዚህ ሰዎች እንዲሁ ዝም ብዬ ጠቅለል ያለ ሐሳብ ላሳያችሁ ብዬ ነው። አንደኛ እህል ይዘራሉ፣ ያጭዳሉ፣ ይከምራሉ፣ ያቦካሉ፣ ይጋግራሉ፣ ይበላሉ። ግን ምን ያደርጉ? አይጠግቡም። ጉድጓድ ይቆፍራሉ፣ ምናልባትም ወደ ወንዝ ይሄዳሉ፣ ውሃ ያመጣሉ፣ ያጣራሉ፣ ይጠጣሉ። ግን ምን ያደርጉ? አይረኩ። እነዚህ ሰዎች ይፈትላሉ፣ ይሰራሉ፣ ይደክማሉ፣ ያሰፋሉ፣
ይለብሳሉ፣ ግን ምን አያረጋቸው? አይሞቃቸው። እነዚህ ሰዎች በብዙ ስራ ላይ ይጠመዳሉ፣ ብዙ ሀብት ይሰበስባሉ፣ ኪሳቸው ይከታሉ፣ ግን በምንድነው የሚወድቀው? በቀዳዳ ኪስ እንደሚከተናቸው። እነዚህ ሰዎች ምናልባትም በደንብ አድርጋችሁ ካያችኋቸው የሞላላቸው የሚመስሉ ግን ምን ያልሆኑ? የባከኑ። እግዚአብሔር እንዲህ ብሎ ይላቸዋል፣ ለምን አትጠይቁም ይላቸው። ለምንድነው ብላችሁ ለምን አትጠይቁም? የኔ ችግር ነው፣ የገሌ ችግር ነው፣ የገሊት ችግር ነው እንዳይሉ ይለፋሉ፣ ይደክማሉ፣ ይጥራሉ፣ ይግራሉ። ውጤቱ ግን ዜሮ ነው። ነገራቸው በሙሉ በዜሮ የተባዛ ናቸው። ምንንም ነገር በዜሮ ብታባዙት ውጤቱ ምን ይሆናል? ዜሮ። ለዚህ ደግሞ ምክንያቱን እግዚአብሔር እንደዚህ አላቸው። እኔም ምለው አላቸው፣ እምትገርሙ ሰዎች ናቸው አላቸው። አሁንም ያንኑ ለመቀጠል ታስባላችሁ አላቸው። አዎ ሲሉ እባካችሁ ሲጠይቁ ይሄ ነገር ለምንድነው የደረሰብኝ? ለምንድነው ሰርቼ ያልሞላልኝ? ለምንድነው በልቼ ያልጠገብኩኝ? ለምንድነው ጠጥቼ ያልረካሁት? ለምንድነው ለብሼ ያልሞቀኝ? ለምንድነው ብር አከማችቼ ሄጄ አካውንቴን ስመለከተው ግሽበት የመታው? ለምን አትጠይቁም? እግዚአብሔር እንደዚህ አለ፣ የኔ ቤት ፈርሶ እናንተ ግን ለራሳችሁ ቤት ምን ስላደረጋችሁ ነው አለ? ስለሮጣችሁ ነው። ስለዚህ አላቸው እግዚአብሔር ሲናገር ተመልከቱት። ቁጥር 9 10 ላይ ስትመለከቱት ይሄንን ይነግራቸዋል። ቁጥር 10 ስለዚህ ሰማያት ጠልን ከልክለዋል፣ ምድሪቱም ፍሬዋን ከልክላለች። እኔም በምድር በተራሮች በእህልና በወይን በዘይትና በምታበቅለውም ላይ ሰዎችንና በእንስሶች ላይ እጅግ በሚደክሙበት ሁሉ ላይ ምንን ጠርቻለሁ አለ እግዚአብሔር? ድርቅ ጠርቻለሁ። ድርቅ ጠርቻለሁ። ስለዚህ አሁን እነዚህ ሰዎች አላቸው ወይ? በሙሉ አፋችን አዎ ልንል እንፈልግና ግን ምንድናቸው? የላቸው። ሰዎቹ ጥሩ ስራ አላቸው፣ ግን ጥሩ ህይወት የላቸው። ሰዎቹ ማዕዳቸው ሙሉ ነው፣ ግን ጠግበው አይታዩም። ሰዎቹ በአማረ ስፍራ ላይ ይገኛሉ፣ ግን እርካታ የላቸው። ልባቸው በሐዘን የተመታ ነው። ስለዚህ አለ እግዚአብሔር መጣና በሉ እንግዲህ አለ የዚህ ሁሉ ምስጢር ማን ስለሌለ ነው አለ? እኔ ስለሌለው ነው። ቤቴን ስሩ የምላችሁ እኔ ስለምገኝበት ነው። የናንተ ጥጋብ እኔ ነኝ፣ የናንተ እርካታ እኔ ነኝ፣ የናንተ ሙቀት እኔ ነኝ፣ የናንተ ሙላት እኔ ነኝ። እኔ በሌለሁበት የምታደርጉት ነገር በሙሉ ምንድነው አለ እግዚአብሔር? ኪሳራ ነው። ስለዚህ አንድ ነገር ልምከራችሁ አላቸው። በነብዩ በኩል መጣና ምን ሲሉት ልባችሁን በመንገዳችሁ ላይ አድርጉ። አጠገባችሁ ላለ ሰው ንገሩት፣ ልባችሁን በሉት በመንገዳችሁ ላይ አድርጉ ያላቸው እግዚአብሔር ሙላታቸው ስለሆነ ነው። ማን ነው የሚስማማው? ባካችሁ ለጌታ ክብር የሚሰጥ ዋው! የሚገርም ነው ወገኖቼ። እኔና እናንተ እጅግ በጣም እድለኞች ነን። ስለዚህ በዚህ ቤት ስራ ላይ ያሉት ሰዎች እነማን ናቸው ብላችሁ ከጠየቃችሁ አጭርና ግልጽ የሞላላቸውን አይደለም እየጠየቀ ያለው፣ እንደኔ አይነቱን ነው እየጠየቀ ያለው። የሚገርማችሁ ይሄንን ክፍል እያጠናን እዚህ ፕሮግራም ለመምጣት እየተማከርን እያለ ከባለቤቴ ጋር ቃሉን ደጋግሜ ያወራው እያለ እንዳልኳችሁ ማታ ባለም ፕሮግራም ላይ ያወራን እያለ እኛስ ምን እናድርግ ተባባልን። እኛስ ምክንያቱም እግዚአብሔር እድል ነው የሰጠኝ። እኔ ስብከት እድል አይደለም ያገኘሁት፣ ከእግዚአብሔር ሕዝብ ጋር የከበረ የቤቱን ስራ የመስራት እድል ነው ያገኘሁት። ስለዚህ እኛስ ምን እናድርግ ተባባልንና ተጠያየቅን። እዛ ጠየቁኝ፣ ስንት አለ አሉ። እኔ ለምን ትጠይቃላችሁ? ለራሳችሁን አጠይቁ። ዳኒ ወንዱ ዳኒ ይባላል። ዳኒ ስንት አለ ሲሉት፣ ፌቡ ስንት አለሽ? ማሚ ስንት አለሽ? ሁሉም ወደ እኔ ያተኮሩ። እኔ ደግሞ አካውንቴን ሳየው 4900 ምናምን ብር አለ።
ስለዚህ ሚኒመም 5000 ብር በአካውንት ውስጥ። ስለዚህ አሁን እግዚአብሔር ማንን ነው የሚፈልገው ማለት ነው? እኔ ሳየው እንደሱ አልመሰለኝም፣ እንደሱ አልነበረም ማለት እኔ ምን አርጌ በነዳጅ ቀድቻለሁ አዶን ነው ጀስ ምን እንዳረኩ ብቻ አላቅም። ብቻ ያው ቤት ውስጥ ያሉትን ነገሮች ለመጠቀም ተጠቅሜያለሁ። ከዛ በፊት ትንሽ ወደ 20 ምናምን ሺህ ብር ነበረኝ ማለት ብር ሲላክልኝ ማለት ደሞዝ ሲላክልኝ እንደነበረ አስታውስ። አሁን ሳየው ግን ያለው 4000 ምናምን። ስለዚህ ያንን ብር ሳየው አየውና በቃ የለኝም ልልስል የምፈልገው አንተን ነው አለ። የምፈልገው እንዳንተ አይነቱን ሰው ነው፣ የሞላለቱን ሳይሆን የለኝም ብሎ የሚያስብ ካለ እርሱን እፈልገዋለሁ አለኝ። ዋው! አሁን ያለው አልጠይቅም። እስቲ የሌለው ዝም ብሎ ለራሱ ይንገር፣ ዝም ብሎ አካውንቱን የሚያስታውስ። ይሄ ቤት ሲጀመር የተጀመረው እንዴት እንደሆነ ዶክተር ሲናገሩ ሰምቻለሁ። ምክንያቱም ህዝባችንን እኛንን የምናውቀው ይሄን ቤት የሚሰራው ህዝብ ነው ሲል እግዚአብሔር እኛ እኮ ህዝባችን እናውቀዋለን። አዎ እናውቀዋለን። እግዚአብሔር ሰው ነው የሚፈልገው። እንደው ዝም ብሎ ብቻ የሚስማማ ሰው አንድ ሰው ፈልጋለሁ፣ ያመነ ብቻ ጀግና የሆነ ሰው። እግዚአብሔር ከኔ ጋራ እኔ ከእግዚአብሔር ጋራ አብሬ ለመስራት ፈቃደኛ ነኝ የሚል እጁን ያሳየኝ። ዝም ብሎ ከእግዚአብሔር ጋር የተስማማ ለዚህ ቤት ስራ እኔ ያስፈልገዋለሁ የሚል ሰው በደንብ ከፍ አድርጉት። አይዟችሁ ያ ያለ እግዚአብሔር በደንብ ኪሳችሁን አይደለም እየጠየቅኩ ያለሁት፣ ልባችሁን ነው እየጠየቅኩ ያለሁት። እኔ ነኝ ለዚህ ቤት ስራ የማስፈልገው። አጨብጭቡና ለጌታ ክብር ስጡ። የሚገርም ነው። ያን ጊዜ እግዚአብሔር እንደዚህ አለ፣ ልባችሁን በመንገዳችሁ ላይ አድርጉ። ምን ማለቱ ነው? እግዚአብሔር ምን ማለቱ ነው? ለነዚህ ሰዎች እየነገረ ያለው እንዲህ ነው። ለነዚህ ሰዎች እየነገረ ያለው እንዲህ ነው። ከዚህ የተነሳ እግዚአብሔር ምን አለ? ይሄንን መልእክት ሲናገር በጣም በሚያስገርም ሁኔታ ልባችሁን በመንገዳችሁ ላይ አድርጉ ሲላቸው ምን እያላቸው ነው ብዬ ይሄንን ክፍል ለማጥናት ስሞክር እንዲህ እያላቸው ነው። ከባቢሎን ምድር ወደዚች ወደ ተስፋይቱ ምድር የመጣችሁበትን ምክንያት አስቡ። ከባቢሎን ምድር ወደ ተስፋይቱ ምድር ወደ ኢየሩሳሌም ከስደት ወደ ምድራችሁ 70 ዓመት በተፈጸመ ጊዜ እመልሳችኋለሁ ወዳልኩበት ወደዛ ኪዳን ተመለሱ። ልባችሁን በመንገዳችሁ ላይ አድርጉ። በሌላ አገላለጽ ምን ማለት ነው? ወደ ሐሳባችሁና ወደ ፍላጎታችሁ ሳይሆን ወደ ሐሳቤና ወደ ፍላጎቴ እናንተን ወደ ባቢሎን ምድር ስልክ ወደ ላኩበት አንድ፣ ሁለተኛ በ70 ዓመት ፍጻሜ እመልሳችኋለሁ ብዬ ወዳልኩበት ኪዳን ምን አድርጉ? ተመልከቱ። አያችሁ፣ አይናችሁን ከዛ ላይ ስላነሳችሁ ነው የእግዚአብሔርን ቤት መስራት ትታችሁ ለራሳችሁ ቤት መትጋት የጀመራችሁት። እኔን የሚደንቀኝ በዚህ ታሪክ ውስጥ እነዚህ ሁለት ነገሮች ናቸው። የእግዚአብሔር ቤት መስራት ከተከለከለ የነሱ ቤት ለምን ተፈቀደ? ከተከለከለ ሁለቱም ነው አይደል መከልከል የነበረበት። የነሱ ቤት አልተከለከለም። አያችሁ፣ ጠላት ስትራቴጂው እነሱ በፈለጉት ልክ ሀብታም መሆን ይችላሉ፣ ያማረ ቤት ሊሰሩ ይችላሉ፣ የተዋበ ሊሰሩ ይችላሉ። ችግሩ ምንድነው? እግዚአብሔር በመካከላቸው ከሌለ ምናምኖች እንደሆኑ ያውቃቸዋል። እግዚአብሔር ደግሞ ያለኔ ውበት የላችሁም፣ ያለኔ ክብር የላችሁም፣ ያለኔ ስኬታማ አትሆኑም፣ ስለዚህ ምንን ስሩ? ቤቱን ስሩ። አሰብኩ። በቃ ዝም ብዬ ቁጭ ብዬ አሰብኩ። 20 ሚሊዮን ማለት የ20 ሰው ቁርስ መሰለኝ እኔ ሳስበው ዝም ብዬ ሳስበው አለበለዛ ደግሞ የ40 ሰው ምሳ መሰለኝ ዝም ብዬ ሳስበው እንደው ዝም ብሎ አንድ ቤተሰብ ጭክና አድርጎ ጥርሱን ነክሶ ከልኩ አልፍም ቢል የሚያልቅ ነገር 20 ሚሊዮን በርግጥ ጥሩ ነው። እግዚአብሔር ለቤተ ክርስቲያን ጥበብ ሰጥቷል። በ3 ፌዝ ነው ፍጻሜ የሚያገኘው። ምናልባትም በዚህ ጊዜ ለ3 አካፍላችሁ ብትወስዱት አራውንድ 8 ሚሊዮን አካባቢ በዚህ ሳምንት፣ በዛኛው ሳምንት ሌላ 8 ሚሊዮን፣ በዛኛው ሳምንት ሌላ 8 ሚሊዮን ቢሰበሰብ ያልቃል ማለት ነው። እንደሱ ነው ፌዙ። ስራውን እያየን ደግሞ የበለጠ ምን ዘረጋበት። ዋናው ነጥብ ግን ዛሬ ልነግራችሁ የፈለኩትን ሐሳብ እዚህ ጋር እንዲህ ብዬ ልናገር። ልክ
ይሄንን የእግዚአብሔርን ቃል ሲሰሙ እግዚአብሔር እንደዚህ አላቸው ከቁጥር 12 ጀምሮ ይላል የሰላትያ ልጅ ዘሩባቤል ታላቁም ካህኑ ዮሴዴቅ ኢያሱ የቀሩትም ሕዝብ የአምላካቸውን የእግዚአብሔርንም ድምጽ የነቢዩንም የሐጌን ቃል የአምላካቸውንም የእግዚአብሔር እንደላከው ሁሉ ሰሙ ሕዝቡም እግዚአብሔርን ፊት ፈሩ እግዚአብሔር መልእክተኛው ሐጌን በእግዚአብሔር መልእክት ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ እግዚአብሔርም የይሁዳን አለቃ ሰላትያን ልጅ የዘሩባቤልንም መንፈስ የታላቁን ካህን የዮሴዴቅንም የኢያሱንም መንፈስ የቀሩትንም ሕዝብ መንፈስ አስነሳ በንጉሱም በዳርዮስ በሁለተኛው ዓመት በስድስተኛው ወር በወሩም በ24ኛው ቀን መጡ ለአምላካቸውንም የሰራዊትን ጌታ የእግዚአብሔርን ቤት ምን አደረጉ ሰሩ አልተከራከሩ ልባችሁን በመንገዳችሁ ላይ አድርጉ ሲላቸው እሺ አሉ ወቀሳው ሲደርሳቸው ይመለከተኛል አሉ ምናልባትም ጠንካራ የሆኑ ሰዎች ነበሩ በዛ ጉባኤ መካከል ግድ የለም ከእግዚአብሔር የተሻለ ነገር ስለሌለ ለእግዚአብሔር ቤት ብንዘረጋ ይሻለናል ብለው ወሰኑ ከዚህ የተነሳ እግዚአብሔር በእነዚህ ቤተሰቦች ላይ እጁን ዘረጋ ኢያሱም ተነሳ ዘሩባቤልም ተነሳ እንደዚሁም ደግሞ ሕዝቡ ተነሱ በቃ ተነሱ ምን አስነሳቸው ስትሉ የእግዚአብሔር መንፈስ ክብር ለእግዚአብሔር ይሁን መንፈሳቸው ተነሳሳ ለዚህ ቤት ሥራ ትውልድ ነኝ ለዚህ ቤት ሥራ እኔ ነኝ ተረኛ ለዚህ ቤት ሥራ አስፈልገዋለሁ ብለው ተነሳሱ ከዚያስ የእግዚአብሔርንም ቤት ምን አደረጉ ሰሩ አጭርና ግልጽ ስለዚህ ዛሬም እኔና እናንተ በዚህ ቤት ውስጥ የተሰበሰብን እግዚአብሔር እድል የሰጠን ሰዎች እግዚአብሔር እንደዚህ ብሎ ይጠይቀናል እንዴት አድርገን ቤቱን እንስራ ስንለው ወደ ተራራ ምን አርጉ ውጡ ምን ማለቱ ነው ወደ ተራራ ውጡ ኢየሱስ ወደ ተራራ የሚወጣው ለምንድን ነው ለጸሎት እንደ ልማዱም ወደ ተራራ ወጣ ይላል እንደ ልማዱ ወደ ተራራ የሚወጣው ኢየሱስ ተራራ ላይ ለጸሎት ነው ሊዝናና አይደለም የሚወጣው ሊጸልይ ነው ኢየሱስ የሚወጣው ስለዚህ ምን አርጉ እያላቸው ነው ጸልዩ ቀጠለና እንደዚህ አላቸው እንጨትንም ምን አርጉ አምጡ በዚህ ዘመን እንጨት የለም ያው የሚመጣው ብር ቀላል ስለሆነ ሌላ ትርጉም ስለሌለው ቀጥታ መነጋገር ስላለብን የሚያስፈልገው 20 ሚሊዮን ብር ነው 20 ሚሊዮን ብር ለመስራት ጀስት ምን አምጡ አላቸው ብር ከዛ አስቀጠለና እንደዚህ አለ ቤቱንም ስሩ ወደ ተራራ ስትወጡ በጸሎት ራሳችሁን ስታዘጋጁ አሁን እንድትጸልዩ ፈልጋለሁ በልባችሁ እግዚአብሔር ሆይ እኔን ምን ትለኛለህ እኔ ምን ማድረግ ይተበቅብኛል የኔ ኃላፊነት ምንድነው በዚህ ውስጥ ምን እንዳደርግ ትፈልጋለህ ጠይቁት ይሰማል እግዚአብሔር ይሄን አድርግ ይላል 3 ፌዝ ነው ፕሮግራሙ በ3 ፌዝ ማደርገው የሚገርም ነው ቀጠለ ሁለተኛ ጥያቄ ጠየቃቸው ብር አምጡ እንኳን ከኮልፌ መጣው ደግነቱ እንኳን ከኮልፌ መጣው ኮልፌ ብር አምጡ ማለት በጣም ከባድ አይደለም ቀላል ነው በጣም ቀላል ነው ያው ምንወደው ፓስተራችን ቀለል አድርጎ ስለሆነ የሚናገረው እኛንም እንደሱ አስተምሮናልና እንግዲህ ሳስቸግራችሁ ባካችሁ የለመድኩት ልማድም ጭምር እንደሆነ እንዳትረሱ ብር አምጡ ስል ለኔ በጣም ቀላል ንግግር ነው ምክንያቱም ልመና አይችልበትም እሱ አምጡ ብሎ ይጨርሳል በቃ ትቶ ይቀመጣል ሄዶ ቀሪውን ሚሊሽ አንተ ተናገር ነው የሚለኝ ለኔ ነው እድል የሚሰጠኝ እኔ እዛጋ 1 ሚሊዮን የሚሰጥ እዛጋ 100 ብዬ እኔ ነኝ የምናገረው አላስቸግረው ለምጄ ነው ስለዚህ ብር ሲባል እንዳይረብሸን ባካችሁ በትህትና ጠይቃለሁ ሶስተኛው የብሩ ዓላማ ቤቱን መስራት ነው አሜን ምን መስራት ነው
ቤቱን መስራት ነው። በዚያን ጊዜ አለ እግዚአብሔር። በጣም የሚደንቀኝ ይሄ ነው። ከዛስ ቤቱ ከተሰራ በኋላ እኔም በእርሱ ምን ይለኛል? ማን ነው እግዚአብሔር ደስ ሲለው ማየት የሚፈልግ? ባካችሁ ያጨብጭብና ለጌታው ክብር ያምጣ። ዋው! እኔም ደስ ይለኛል አለና ቀጥሎ ሁለተኛ ነገር ተናገረ። እኔም በእርሱ ደስ ይለኛል፣ ደግሞ ምን ሆንበታለሁ? እከብርበታለሁ። ይኸውላችሁ በዚህ ምድር ላይ እኔና እናንተ የመፈጠራችን ዋናው ምክንያት እግዚአብሔርን ለማክበር ነው። በቃ ክብር ማምጣት ነው የኔና የናንተ ስራ። በምድር ላይ የኖርንበት ዋናው ምክንያታችን ለእግዚአብሔር ክብር ምክንያት መሆን፣ እግዚአብሔር ሲከብር ለማየት ነው። በምን መንገድ እግዚአብሔር ይክበር ስንል ቤቴን በመስራት አክብሮኛል፣ ስለዚህ የምከብርበትን ቤት ስሩልኛል ይላል እግዚአብሔር። ክብር ለኢየሱስ ይሁን። በጣም የሚገርም ነገር ነው። እኔም እመሰገናለሁ ይላል እግዚአብሔር። ከዛስ እግዚአብሔር እንደዚህ ብሎ ተናገራቸው። እነዚህን ሰዎች ቤቴን ስሰሩ ይሄ ይሆናል። በጣም የሚደንቀኝና እግዚአብሔርን እንዳመሰግን የሚያደርገኝ እነዚህ ሰዎች የእግዚአብሔርን ቃል ምን አደረጉ ይላል? ሰሙ። እስቲ በሉልኝ። ምን አረጉ? ምን አረጉ? ምን አረጉ? ባክ ሰሙ። ሰሙ ማለት አመኑ ማለት ነው። መስማት ከእምነት ጋር ነው የሚያያዘው። መጽሐፍ ቅዱስ በሮሜ ምዕራፍ 10 ላይ የሚነግረን እምነትም ከምንድን ነው አለ? በመስማት ነው። መስማትም በምንድን ነው አለ? በእግዚአብሔር። ሐጌን ሲልክላቸው የእግዚአብሔር መልእክተኛ ነው ብለው መልእክቱም ከእግዚአብሔር የመጣ ነው ብለው አመኑት። ዋው! ከዛስ እግዚአብሔርንም ምን አረጉ ይላል? ፈሩ። ምን ማለት ነው? ታዘዙ። ራሳቸውን አዘጋጁ። ራሳቸውን ለእግዚአብሔር ነገር ሰጡ። እግዚአብሔር ሆይ እድል ካገኘን አይቀር የዚህ ትውልድ ምልክቶች ልታደርገን ከወደድ ይሄው አለንልህ ብለው መልስ ሰጡ። ምናልባትም ይሄ ታሪክ ከሚልኪያስ መልእክት ጋር ተያያዥነት አለው፣ ተመሳሳይ ሰዓት ላይ ስላሉ። እግዚአብሔርንም የሚፈሩ እርስ በርሳቸው ምን አደረጉ አለ? ተነጋገሩ። እነዛ ሰዎች በነገራችን ላይ የተወቀሱ ሰዎች ናቸው። ሚልኪያስ ላይ የነገራቸው ስኬታማ ሰዎች አይደሉም። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ የተባለላቸው ሰዎች ስኬታማ ሰዎች አይደሉም። የሞላላቸው ሰዎች አይደሉም። እነዛ ሰዎች እግዚአብሔር የወቀሳቸው ሰዎች፣ ሌቦች ያላቸው ናቸው። እኔን ሰርቃችሁኛል ያላቸው ሰዎች ናቸው። እነዛ ሰዎች እርስ በርሳቸው ተያዩ። አተ ሰው ቤት ገብተህ የሰው ኪስ አውጥታል? አይ ቆይ ምናልባት ፓስተር አርጋው፣ ኧረ በጌታ ለምን አንጠይቀውም? እግዚአብሔር ምን ለመሆኑ በምንድን ነው የሰረቅነህ? እሺ ብላችኋል? አዎ ልንገራችሁ፣ አስራቴን ሰርቃችኋል። አያችሁ፣ የሰረቃችሁኝ ሰዎች ናችሁ ሲላቸው ሰዎቹ ራሳቸውን ሲመለከቱ ልክ ነው አሉ። አንዳንዶቹ ደግሞ እግዚአብሔርን ማገልገል ምንድን ነው ብለዋል? ከንቱ ነው። እኛ እግዚአብሔርን ብለን እዚህ ተጨማደን እንኖራለን። እነንትና ደላ ብለው ተመችቷቸው ተስፋፍተው ይኖራሉ። ስለዚህ እግዚአብሔርን ማገልገል ትርፍ የለውም ያሉ ሰዎች ናቸው። እግዚአብሔር መጣና እግዚአብሔርን ማገልገል ከንቱ ነው ብላችኋል አላቸው። ብያለሁ እውነት ነው ብያለሁ። ከዛ እግዚአብሔርን የሚፈሩቱ ሰብሰብ አሉ። አንዳንዱ እባክህ እንደዚህ አይነት መልእክት እዚህ አታውራ፣ እዚህ መድረኮቻችንን አታጣብ የሚል አለ። ሚልኪያስ ሲናገር የተናገረውን መልእክት የሚያጣጥል ትውልድ አለ። እግዚአብሔርን የሚፈሩቱ ግን ምን አረጉ ይላል? እርስ በርሳቸው ምን አረጉ? ተነጋገሩ። እንዲህ እንደማለት ነው። አይገርምሽም? ለካ ሌባው እኔ ነኝ፣ ለካ ሌባው እኔ ነኝ፣ ለካ እግዚአብሔርን ማገልገል ከንቱ ነው ያልኩት እኔ ነኝ። ልክ አይደለሁም አሉ። ምን አሉ? እርስ በርሳቸው ተነጋገሩ ማለት ለንስሐ ራሳቸውን አዘጋጁ። ከዛ እግዚአብሔር ምን አረጋቸው? ሰማ። ከዛስ አደመጣቸው። ከዛስ የመታሰቢያ መጽሐፍ በፊቱ ምን አረገ? ተጻፈ። ከዛ እንደዚህ አላቸው፣ እመኑኝ አላቸው። ምን ሲል? እኔም እሰራበት ቀን አለ። ሃሌሉያ!
እኔ በእናንተም መሰራበት ቀን ይመጣል አለ። በዚያን ጊዜ ገንዘቤ ትሆናላችሁ። ያ ትውልድ እኔ መሆን እፈልጋለሁ የሚል እግዚአብሔር በእኔ እንዲጠቀም እፈልጋለሁ የሚል አጨብጭቦ ለአምላኩ ክብር እንዲሰጥ ጠይቃለሁ። ዋው! የሚገርም ነው። እዚህም ቦታ ላይ እግዚአብሔርን ምን አረጉ ይላል? ፈሩ። ዋው! ይሄ ነገር የእግዚአብሔር ቤት ምን መደረግ አለበት አሉ? መሰራት አለበት። ስለዚህ እግዚአብሔርን ቤት ለመስራት እግዚአብሔር እየተናገረ ያለው ለወንድም እንትናና ለእህት እንትና አይደለም። ታዲያ ለማን ነው? ለኔ ነው አሉ። እንደው ዛሬ እንትና በኖረ ኖሮ እንትና በኖረች ኖሮ አንልም። እኔ አለሁ። ስለዚህ እግዚአብሔር እንደዚህ ያላቸው። ዋው! ምዕራፍ 2 ላይ አንድ ቃል አንብብላችሁና ጸልየን እንጨርሳለን። ምዕራፍ 2 ቁጥር ከ10ኛው ቁጥር ጀምሬ ላንብብ። በዳርዮስም በሁለተኛው ዓመት በ9ኛው ወር በ24ኛው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ካህናቱን ስለ ሕጉ ጠይቁ። አንድ ሰው ይቅርታ፣ ወደዚህ ልምጣ። ኢስ ሎንግ ይሄ ረጅም ነው። የምፈልጋት ሐሳብ ያለችው ቁጥር 18 ላይ ናት። ቁጥር 18 ላይ ናት። ከዛሬ ከ9ኛው ወር ከ24ኛውም ቀን ጀምራችሁ የሚመጣው ዘመንን ልብ አድርጉ። የእግዚአብሔር መቅደስ መሰረት ከተተከለበት ቀን ጀምሮ ልብ አድርጉ። እናንተ ሰዎች አላቸው። አቤት ሲሉ ቤቱ ከተሰራ ጊዜ ጀምሮ ያለውን ምን አድርጉ? አስታውሱ፣ ልብ አድርጉ። ትላንትና የተነገራችሁ አለ ምክንያት ስላልሆነ። ስለዚህ ምን ይሁን? ይሄ ሕዝብ ያለበትን ሁኔታ ከተናገረ በኋላ የሚሰጣቸው ትእዛዝ እንዲህ የሚል ነው። ልብ አድርጉ አላቸውና የእግዚአብሔር መቅደስ መሰረት ከተተከለ ቀን ጀምሮ ልብ አድርጉ። እኔ ነበርኩ የሰራሁት ነው እግዚአብሔር ሊያመለክታቸው የፈለገው። ቁጥር 19 ላይ ዘር በጎተራ ገና ይኖራልን? ወይንና በለስ ሮማንና ወይራም አላፈሩም። ከዚያች ቀን ጀምሬ ምን አረጋቸዋለሁ አለ። ይገርማል። አሁን አስቡ አላቸው። እነዚህን ሰዎች ሲጠይቃቸው እንደዚህ አላቸው። ዘር አለ? የለም። እሺ ሮማን አለ? የለም። ፍሬያቸውን ሰጥተዋል? አልሰጡም። አሁን አካውንታችሁ ሲታይ ሙሉ ናችሁ? አይደለንም። ነገር ግን የእግዚአብሔርን ቤት ለመስራት ምን ሆነናል? ተዘጋጅተናል። እግዚአብሔር ምንድነው እያላቸው ያለው? ለተዘጋጀ ልብ፣ የእግዚአብሔርን ቤት ለመስራት ለተዘጋጀ ልብ እግዚአብሔር ከሰማይ የሆነ ምን አለኝ አለ? በረከት አለኝ። ከዛን ጊዜ ጀምሮ ምን አረጋቸዋለሁ? እባርካቸዋለሁ። ዋው! ልክ ይህን ቃል ስናነብ እኔም ባለቤቴም ልጆቻችንም ቁጭ አለንና እኔ እግዚአብሔር በልቤ ያስቀመጠው ነገር አለ። ያለኝ አካውንት እንደዚህ ነው እንዳትቸገሩ፣ ነገር ግን እንደዚህ ልናደርግ አስቤያለሁ ብዬ ስላቸው ተያዩ። ለምን አልኳቸው? ከሌለ እኮ የለኝም ብለህ ነው መቀመጥ ያለብህ እንጂ እሰጣለሁ ማለት የለብህም። አይ እንደሌለኝ እሱ ያውቃል በደንብ። ክርስቲያን ደግሞ አልያዝኩም ነው እንጂ የለኝም አይልም። ደግነቱ በሶስት ፌዝ መሆኑ በእጄኝ አይደለ? ስለዚህ በሶስት ፌዝ እኔ መገለጥ የምችልበትን በር እግዚአብሔር ይከፍታል። ለምን? እግዚአብሔር ብሎኛል። ምን አለኝ? እባርካችኋለሁ። ምን አረጋችኋለሁ? ማይ ጋድ! አያችሁ፣ ይሄ የበረከት ዝናብ የሚመጣው ልባቸው ለተዘጋጀ ሰዎች ነው። እግዚአብሔር ይሄንን የሚነግራቸው ማይ ጋድ! ሰው አይደለም ያላቸው፣ እግዚአብሔር ነው ያላቸው። ምን አረጋችሁ? ምንም የለም ማለት። አዎ አካውንት ዜሮ ነው። ዛስ ጉድ። ግን ተዘጋጂ። ምን ለማድረግ? ቤቱን ለመስራት ግን ተዘጋጅ። ምናልባት አሁን ላይ አልያዝክ ይሆናል፣ ነገር ግን እንደምትይዝ አውቃለሁ። ስለዚህ እግዚአብሔር ይባርካል። ለቤቱ ስራ ሲያመጣ ያን ጊዜ ይዘህ እንዳትሮጥ። አሁን በእግዚአብሔር ፊት ልታደርገው የሚገባህ በረከት መኖር አለበት አለ። እግዚአብሔር ምን አለ? በቃ እኔ እግዚአብሔር ሆይ ተስማምቻለሁ ስል ምን አረጋለሁ አለ? እባርካችኋለሁ።
ይሄ በረከት እንዲያገኘው የሚፈልግ ሰው አለ? ይሄ በረከት እንዲያገኘው ይፈልግ። ይሄ ቃል በእውነት በዚህ ቤት ይፈጸማል። እግዚአብሔር ትውልድ አዘጋጅቷል። በዚህ ትውልድ እግዚአብሔር ኪዳኑን ይፈጽማል። እግዚአብሔር በዚህ ቤት ትውልድን ይፈጽማል። እንግዲህ የገቢ ማሰባሰቢያውን ሂደት በተመለከተ እንዴት እናደርገዋለን የሚለውን ለቤተ ክርስቲያን ተዋለሁ። ነገር ግን እንዲህ እንድናስብ ፈልጋለሁ። ቢያንስ አንድ ቤተሰብ ውስጥ ያላችሁ መቼም የአንድ ቤተሰብ ቁጥር 5 ነው አይደል? 5 ነው። ዝም ብለን ባል፣ ሚስት፣ 3 ልጆቻቸው። እሺ 2 ልጅ ነው ያላቸው። አይ ቤት ውስጥ የምታገለግላቸው እህታለች። 5 ናቸው። ልክ እንደሱ ማለት እንደኛ ቤት በቃ 5 ነው። ስለዚህ 5ታችን ሚኒመም 10 ሺህ ብር ብናሰባስብ ለዚህ አገልግሎት 500 ሰው ብቻ ነው የምንፈልገው። እግዚአብሔር 500 ሰው ብቻ ነው የምንፈልገው። 500 ሰው ደግሞ ከዚህ በላይ ነው ያለው። 50 ሺህ ብር ሚኒመም ነው ያነሳሁት። የሚኒመም ኮስቱ እኔ ከነ ቤተሰቤ 50 ሺህ ብር። ስለዚህ እንጀስ 500 ሰው አለ አለቀ። ስለዚህ መሪዎች ለሌላ ብንዘጋጅ አይሻልም? ይሄኛው በጣም ትንሽ ነው። አይ እነዚህን ሰዎች አታስቸግሯቸው፣ እኔ ያለው 20 ሰዎች 1 ሚሊዮን ብር። አይ ተዋቸው፣ አታስቸግሯቸው፣ ቆይ ይሄ ለቁርስ ስለሆነ አታስቸግሯቸው፣ ለሌላ ነገር ይዘጋጁ ብሎ የሚነሳሳ እግዚአብሔር ልብ የሚሰጠን ሰዎች እንድንሆን። እግዚአብሔር ልብ ነው የሚፈልገው፣ ገንዘብ ያለው አይደለም የሚፈልገው። ገንዘብ ለስራው ያስፈልጋል። እግዚአብሔር ግን ገንዘብ ላይ አይቀመጥም። እግዚአብሔር ልብ ላይ ነው የሚቀመጠው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ዛሬ ሊባርከን መጥቷል። ዛሬ በረከት ቀኔ ነው የሚል ሰው ማን ነው ባካችሁ? እጁን ያሳየኝ። ዛሬ እጆቻችሁ እንደተነሳ አብረን እንዲሁ እንድናስብ ፈልጋለሁ። እንዲሁ ዝም ብላችሁ አይናችሁ እንደተከፈተ እንድታስብ ፈልጋለሁ። እግዚአብሔር ሆይ ይሄው ለዚህ ቤት ስራ ነው ያለው። ለዚህ ቤት ስራ እኔን አስቀምጠሃል። ለዚህ ቤት ስራ ይሄ ትውልድ ያሰው እኔ ነኝ። ለዚህ ቤት ስራ እኔ አስፈልግሃለሁ። ለዚህ ቤት ስራ እንዲህ ማድረግ እችላለሁ። ለዚህ ቤት ስራ እንዲህ መሆን ይችላል። ዋው! አስቡ። እግዚአብሔር በስራ ላይ ነው። ቀኝ እጆቻችን እንደተነሳ እግዚአብሔር ሆይ በሉልኝ። አመሰግናለሁ። ለዚህ ቤት ስራ ትውልድ ስትፈልግ እኔን ስላገኘ አመሰግናለሁ። ዛሬ ልብሽን በዚህ ኪዳን ላይ አስቀምጥ ብለኸኛል። እዚህ ቤትን ለመስራት ተዘጋጅቻለሁ። ወደ ተራራ ወጣለሁ፣ እንጨትን አመጣለሁ፣ ቤቱን እሰራለሁ። ለዚህ ቤት ስራ አስፈልገዋለሁ። ያመነ ሰው አጨብጭቦ ለእግዚአብሔር ክብር ይስጥልኝ። ዋው! እንወድሃለን፣ እናመልክሃለን፣ እንፈልግሃለን። ክብራችን ነህ፣ ውበታችን ነህ፣ ጌጣችን ነህ። ከአፈር ያነሳህን አንተ ነህ። ሰው ያደረከን አንተ ነህ። የባለቤታችን አንተ ነህ። የኛ የሆነ ሁሉ ያንተ ነው። የመጀመሪያውን እስትንፋስ ካንተ ወሰድን። አሁን እያንዳንዱን የምንወስደውን ካንተ እየወሰድን ነው። በዚህ በተቀመጥንበት ብዙ ካንተ ወስደናል። ነገም እንወስዳለን። ለዘላለም ካንተ ጋር እንሆናለን። ልናገለግልህ ስለወደድከን እናመሰግንሃለን። እኛ የምንገባ አልነበርንም። የሚገቡ ብዙ ሰዎች ነበሩ። በጣም ታናናሽ ለሆንን ለእኛ ይሄ ዕድል ስለደረሰ እናመሰግንሃለን። ውዳችን ነህ፣ ክብራችን ነህ፣ ጌጣችን ነህ፣ አለታችን ነህ። አንደበታችን በአንተ አላቀናል፣ ከፍተናል፣ ተነስተናል፣ ከፍ ብለናል። ስምህ የተባረከ ይሁን። ደምቀናል፣ አምሮብናል፣ ተውበናል፣ ረክተናል፣ ሰፍተናል፣ አምሮብናል። ዝርግፍ ጌጥ ሆነህልናል። አንተ ውበታችን፣ የዘላለም ንጉሳችን፣ ጌታችን፣ ንብረታችን፣ ዋናችን፣ የምናይህ የደመቅንብህ ንጉሳችን ስምህ ይባረክ። ቅዱስ ስምህ የተባረከ ይሁን። ምንነጋገረውን ነገር በአንተ ልክ እንድንነጋገረው እርዳን። ለአንተ የምናደርገው ነገር ትልቅ ነውና አንተ የምታየው ለአንተ የሚሰጥ ነገር ትልቅ ነውና በአንተ ልክ በውስጣችን አንተ ግዘፍ፣ ትልቅ ሁን። ይሄ የምናየው ደግሞ ትንሽ ይሁን። እንደዛች ትንሽ 2 ሳንቲም እንደሰጠች ያላትን ሰጣ አንተ እንደተደነክባት ሴት አድርገን በኢየሱስ ስም አሜን።